የጤና ባለሙያዎች ሁለተኛ ዙር የሥራ ማቆም አድማ መጥራታቸው ታወቀ። የትርፍ ሰዓት ክፍያ መስተካከሉን ተከትሎ የሥራ ማቆም አድማውን ለመቀላቀል ፍላጎት የሌላቸው መኖራቸውን የአድማው አስተባባሪ አስታውቀዋል። በሌላ በኩል ደግሞ የሁሉም የስፖርት ውርርድ ድርጅቶች የሥራ ፈቃድ መሰረዙ ተነግረዋል። ከዚህ ጋር በተያያዘም የውጭ ዜጎችን ጨምሮ በርካታ ግለሰቦች በቁጥጥር ስር መዋላቸውም ነው የታወቀው። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የሁሉም የስፖርት ውርርድ ድርጅቶች የሥራ ፈቃድ መሰረዙ ተነገረ። ከዚህ ጋር በተያያዘ የውጭ ዜጎችን ጨምሮ በርካታ ግለሰቦች በቁጥጥር ስር መዋላቸውም ነው የታወቀው። በኢትዮጵያ ሎተሪ አገልግሎት ፈቃድ ተሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውርርድ ድርጅቶች የሥራ ፈቃድ መሰረዙ ታውቋል። የፈቃድ ስረዛው በውርርድና በፋይናንስ ዘርፉ ላይ በተካሄደ ሀገር አቀፍ ጥቅል ግምገማ ላይ ተመስርቶ የሕዝብን ጥቅም ለማስከበር የተወሰደ እርምጃ ሲሆን ውሳኔው በስራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውርርድ ድርጅቶች በእኩልነት ተፈጻሚ ይሆናል ተብሏል። የኢትዮጵያ ሎተሪ አገልግሎት በተሰጠው ስልጣን መሰረት የሁሉም የስፖርት ውርርድ ድርጅቶች የስራ ፈቃዶች ከዛሬ ጀምሮ መሰረዙን ያስታወቀው አገልግሎቱ የፈቃድ ስረዛውን አስመልክቶ ባወጣው ይፋዊ መግለጫ ውሳኔው የሕዝብን ጥቅም ለማስከበር የተወሰደ እርምጃ ነው ያለ ሲሆን ውሳኔው በስራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውርርድ ድርጅቶች ላይ በእኩልነት ተፈጻሚ ይሆናል ብለዋል። የፈቃድ ስረዛ ውሳኔው የተወሰደው በውርርድና በፋይናንስ ዘርፉ ላይ በተካሄደ ሀገር አቀፍ ጥልቅ ግምገማ ላይ በመመስረት መሆኑንም ተጠቁመዋል። የሎተሪ አገልግሎት ያወጣው መግለጫ ከዚህ ጋር በተያያዘ በሂደት ላይ ያለ ምርመራ፣ በዘርፍ ውስጥ የተንሰራፋ ህገወጥ አሰራር፣ የፈቃድ ውል ጥሰትና ለብሔራዊ ደህንነት ስጋት የሚሆኑ ህገወጥ የገንዘብ ዝውውሮች እንዳሉ በግልጽ ተመላክቷል ብለዋል። አገልግሎቱ ለሚመለከታቸው አካላት ባስተላለፈው መመሪያ መሰረት የስፖርት ውርርድ ድርጅቶች ከዛሬ ጀምሮ በአካል በዲጂታል ወይም በሌላ መንገድ የሚካሄድ ማንኛውንም የውርርድ ስራ ወዲያውኑ ማቋረጥ ይጠበቅባቸዋል ብለዋል። ሁሉም የገንዘብ ማስገቢያ መንገዶችም አገልግሎት መስጠት ማቆም እንዳለባቸው ጠቅሰዋል። አዲስ ውርርድ መቀበል ፈጽሞ እንደማይቻልና ሁሉም የሰርቨር መረጃዎችን፣ የፋይናንስ መዝገቦችንና የተጠቃሚ መረጃዎችን በጥብቅ ጠብቀው የማቆየት ግዴታ እንዳለባቸው ጠቅሰዋል። ማስረጃን ማጥፋት፣ መቀየር ወይም ማሸሽ በወንጀል ህጉ መሰረት እንደሚያስቀጣም ነው ያስታወቀው። ለፋይናንስ ተቋማት ደግሞ ከዛሬ ጀምሮ የሁሉም የውርርድ ድርጅቶች የሥራ ፈቃድ በመሰረዙ የውርርድ ድርጅቶቹ የሽያጭ እንቅስቃሴ እንዳያከናውኑ እንድታደርጉ ጥብቅ መመሪያ አስተላልፌያለሁ ብለዋል። የኢትዮጵያ ሎተሪ አገልግሎት እንደ ተቆጣጣሪና አስፈጻሚ አካል በህግ በተሰጠው ስልጣን መሰረት ይህንን ውሳኔ ከሁሉም መንግስት ተቋማት ጋር በመተባበር በጥብቅ እንደሚከታተለው አስታውቀዋል። በውሳኔው መሰረት የተላለፈውን መመሪያ የሚጥስ ማንኛውም አካል በህግ ተጠያቂ እንደሚሆን የኢትዮጵያ ሎተሪ አገልግሎት ጨምሮ አስታውቀዋል። የኢትዮጵያ ሎተሪ አገልግሎት የ22 የስፖርት ውርርድ ድርጅቶችን በቅርቡ ማገዱ የሚታወስ ነው። ከዚሁ ጋር በተያያዘም ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የተገለጸው የብሔራዊ መረጃና ደህንነት አገልግሎት እንዳመለከተው በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን ቆይተዋል። ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው እንዳሉ ነበር የተገለጸው። በተለይም በህጋዊነት ሽፋን ፈቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ጊዜ ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውንና አድራሻቸውን መሰወራቸው ተረጋግጧል። የቤቲንግ የስፖርት አወራራጅ ድርጅቶቹ ፊንቴክ ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር መንግስት በተለያዩ የገቢ አማራጮች ማግኘት የነበረበትን 100 ቢሊዮን ብር በላይ መሰወራቸው እንደተደረሰበትም ታውቋል። የቤቲንግ የስፖርት አወራራጅ ድርጅቶቹ በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትንና የሚያዘዋውሩትን ገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበት ታውቋል። በክሪፕቶከረንሲና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካኝነት ይህንን የሚያገኙትን ገቢ በውጭ ምንዛሪ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸው ታውቋል። የተለያዩ ሀገራት ዜጎች ጭምር ህገወጥ ድርጊቱን ሲፈጽሙ መቆየታቸው እንዲሁም ውጭ ሀገር የበለጸጉ ሶፍትዌሮች ጥቅም ላይ መዋላቸውና ድርጅቶቹ ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት ቢቆይም የደህንነት ተቋሙ ከሌሎች የመረጃና የጸጥታ አካላት ጋር በመተባበር ባደረገው ስምሪት ተጠርጣሪዎቹ መያዛቸው ተመላክቷል። በህገወጥ ድርጊቱ ከሀገር ሲሸሽ የነበረው ከፍተኛ ገንዘብ ሽብርተኝነትንና ጸረ ሰላም ቡድኖችን በገንዘብ ለመደገፍ በህገወጥ መንገድ የተገኘ ገንዘብን
ገንዘብን ህጋዊ ለማስመሰል እንዲሁም ደግሞ ለኮንትሮባንድ ንግድ ማካሄጃ ይውል እንደነበርም ተቋሙ አስታውቀዋል። በሌላ በኩል ደግሞ የጤና ባለሙያዎች ሁለተኛ ዙር የስራ ማቆም አድማ መጥራታቸው ታወቀ። የትርፍ ሰዓት ክፍያ መስተካከሉን ተከትሎ የስራ ማቆም አድማውን ለመቀላቀል ፍላጎት የሌላቸው መኖራቸውን የአድማው አስተባባሪ አስታውቀዋል። ባለፈው ዓመት የጤና ባለሙያዎችን የስራ ማቆም አድማ በማህበራዊ መገናኛ ዘዴዎች ላይ ያስተባበረው ቡድን ከዛሬ ጀምሮ ሁለተኛ ዙር የስራ ማቆም አድማ መጥራቱን አውቀናል። ቡድኑ ጤና ሚኒስቴርም ሆነ የክልሎች ጤና ቢሮዎች የጤና ባለሙያዎችን ህጋዊና የህልውና ጥያቄዎችን እስካልመለሱ ድረስ ትግሉን አጠናክሮ እንደሚቀጥልም አስታውቀዋል። በተለያዩ የማስተማሪያና ሌሎች ሆስፒታሎች የሚሰሩ ጥቂት ባለሙያዎች የትርፍ ሰዓት ክፍያ መስተካከሉን ተከትሎ የስራ ማቆም አድማውን ለመቀላቀል ፍላጎት የሌላቸው መሆኑን ተረድቻለሁ ብሏል አስተባባሪ ቡድኑ። ሁለተኛውን የስራ ማቆም አድማ የማይቀላቀሉ ባለሙያዎች ወደፊት ለሚደርሱባቸው የመብት ጥሰቶች ኃላፊነት አልወስድም በማለት አስጠንቅቀዋል። ቡድኑ በተለያዩ ክልሎች የጤና ባለሙያዎች ማስፈራራትና የእገዳ ዛቻ እየደረሰባቸው ይገኛል በማለት ድርጊቶቹን አውግዟል። ከዚህ ቀደም በተደረገው አድማ የጤና ባለሙያዎች ለእያንዳንዱ ጥያቄ ምላሽ ካላገኘን ወደ ስራ አንመለስም በማለት በግንቦት ወር የስራ ማቆም አድማ ማድረጋቸው ይታወሳል። ይህንን ተከትሎም የጤና ባለሙያዎች መታሰራቸውን፣ ማስፈራራትና ባለሙያው ወደማያውቀው ሆስፒታል ማዘዋወር መካሄዱ ይታወቃል። በወቅቱ በተደረገው አድማ ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ሕይወት፣ ጥበበ ግዮን፣ ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመንና ሐዋሳ ሆስፒታሎችን ጨምሮ በተለያዩ የአገሪቱ አካባቢዎች በሚገኙ የሕክምና ተቋማት መካሄዱ የሚታወስ ነው። ይህንን ተከትሎም በአዲስ አበባ ከተማ ለሚገኙ የጤና ባለሙያዎች የትርፍ ሰዓት ክፍያን ጨምሮ አዳዲስ የጥቅማ ጥቅም ፓኬጅ ፈቃድ ማግኘቱ የሚታወቅ ነው። መምህራንን፣ የጤና ባለሙያዎችን ጨምሮ ሁሉንም የመንግስት ሰራተኞችን የቤት ባለቤት ለማድረግ እንቅስቃሴ ማድረግ መጀመሩን መንግስት ገልጾ እንደነበርም ይታወሳል። መንግስት ለሰራተኞች ነጻ ሕክምናና የትራንስፖርት አገልግሎት እንዲሰጥ ውሳኔ በማሳለፍ ከትርፍ ሰዓት ክፍያ ስሌት ጋር በተያያዘም በሲቪል ሰርቪስ ኮሚሽን መመሪያ መሰረት ተግባራዊ እንዲደረግ ውሳኔ መተላለፉ ይታወሳል። ጤና ሚኒስቴር ክልሎችና የከተማ አስተዳደሮች በስራቸው በሚገኙ ጤና ተቋማት ውስጥ የሚሰሩ የሕክምና ባለሙያዎችና የባለሙያዎቹ ቤተሰቦች በነጻ ሕክምና የሚያገኙበትን የሰራተኛ ክሊኒክ እንዲያዘጋጁ መመሪያ ማስተላለፉ የሚታወስ ነው። ሚኒስቴሩ የጤና ተቋማት ያላቸውን ተሽከርካሪ በመጠቀም በሕክምና ባለሙያዎች የስራ መግቢያና መውጫ ሰዓት ላይ የትራንስፖርት አገልግሎት እንዲቀርብ መወሰኑንም አስታውቀዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በወቅቱ የተሰጡትን ውሳኔዎች በበጎ ጎኑ ተመልክቶ ሁሉም ጥያቄዎች ምላሽ ካላገኙ አድማው በሌላ ጊዜ ይካሄዳል ሲል መግለጹ የሚታወስ ነው። ይህንን ውሳኔውን ተከትሎ ነው እንግዲህ ከዛሬ ጀምሮ የስራ ማቆም አድማ መጠራቱን ይፋ ያደረገው።